ሰላም ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት እያስተማርን እንገኛለን። ስለሆነም ፕላስ 251ን እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት እንደተለመደው ጥያቄያዊና አዎንታዊ አረፍተ ነገርን እየመሰረት የምናነብ ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮውን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ እንዴት አደርሽ እማዬ ጥያቄ ምልክት እንዴት አደርሽ እማዬ እንዴት አደርሽ እማዬ የሚል ጥያቄው አረፍተ ነገር መሰረት ማለት ነው። የቃላት ብዛት እንዴት 1 አደርሽ 2 እማዬ 3 ሶስት ቃላትን የተጠቀምነው ማለት ነው። በአንዴ እንደገና ስናነብ እንዴት አደርሽ እማዬ ብለን ይህን ጥያቄያዊ አረፍተ ነገር ሴት ለሆነ ጾታ ወይም ለእናታችን ይህን ጥያቄያዊ አረፍተ ነገር መመስረት እንችላለን ማለት ነው። ደህና ነኝ ደህና ነኝ። አንተ ደህና ነህ ደህና ነህ ጥያቄ ምልክት ደህና ነኝ አንተ ደህና ነህ የሚል ጥያቄያዊ አረፍተ ነገር መሰረት ማለት ነው። የቃላት ብዛት ደህና ነኝ 1 አንተ 2 ደህና ነህ 3 አሁንም 3 ቃላትን የተጠቀምነው ማለት ነው። እናትየቱ ለልጇ መልሳ ደህና ነኝ አንተ ደህና ነህ ብላ ልትጠይቀው ትችላለች ማለት ነው። ስለዚህ ደህና ነኝ አንተ ደህና ነህ የሚል ጥያቄ አረፍተ ነገር መስረት ቻል ማለት ነው። ከእኔ ጋር ሁሉም ሰላም ነው 4 ነጥብ ከእኔ ጋር ሁሉም ሰላም ነው የሚል አዎንታዊ አረፍተ ነገር መሰረት ማለት ነው። የቃላት ብዛት ከእኔ ጋር 1 ሁሉም 2 ሰላም 3 ነው 4 ቃላት ነው ማለት የተጠቀምነው። በአንድ ላይ ስናነባቸው ከእኔ ጋር ሁሉም ሰላም ነው ከእኔ ጋር ሁሉም ሰላም ነው የሚል አዎንታዊ አረፍተ ነገር መሰረት ማለት ነው። ምንድን ነው ጠፋህ እኮ ልጄ ጥያቄ ምልክት ምንድን ነው ጠፋህ እኮ ልጄ ብላ ሴት የሆነች ጾታ ወይም እናታችን ልጇን ልጠይቀው ትችላለች ማለት ነው። ምንድን ነው ጠፋህ እኮ የሚል ጥያቄ አረፍተ ነገር መሰረት ማለት ነው። የቃላት ብዛት ምንድን 1 ነው 2 ጠፋህ እኮ 3 ልጄ 4 ቃላትን የተጠቀምነው ማለት በአንዴ ስናነበው ምንድን ነው ጠፋህ እኮ ልጄ የሚል ጥያቄ አረፍተ ነገር መመስረት ቻል ማለት ነው። ስራ በዝቶብኝ ነው እማዬ 4 ነጥብ ስራ በዝቶብኝ ነው እማዬ የሚል አዎንታዊ አረፍተ ነገር መሰረት ማለት ነው። የቃላት ብዛት ስራ 1 በዝቶብኝ 2 ነው 3 እማዬ 4 ቃላትን የተጠቀምነው ማለት ነው። እንደገና በአንድ ላይ ይዘን ስናነባቸው ስራ በዝቶብኝ ነው እማዬ የሚል ይሆናል ማለት ነው። አይዞህ በርታልኝ እሺ ጥያቄ ምልክት አይዞህ በርታልኝ እሺ የሚል ጥያቄ አረፍተ ነገር አሁን ደግሞ መስራት ቻል ማለት ነው። የቃላት ብዛት አይዞህ 1 በርታልኝ 2 እሺ 3 ቃላትን ነው ማለት የተጠቀምን። በአንድ ላይ እንደገና ስናነባቸው አይዞህ በርታልኝ እሺ የሚል ጥያቄ አረፍተ ነገር መመስረት ቻል ማለት ነው። አመሰግናለሁ ሰላም ሁኚ 4 ነጥብ አመሰግናለሁ ሰላም ሁኚ የሚል አዎንታዊ አረፍተ ነገር መሰረት ማለት ነው። የቃላት ብዛት አመሰግናለሁ 1 ሰላም 2 ሁኚ 3 ቃላት ነው ማለት የተጠቀምነው። እንደገና በአንዴ ስናነብ አመሰግናለሁ ሰላም ሁኚ የሚል አዎንታዊ አረፍተ ነገር መሰረት ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ከቪዲዮ ታች ስለምናስቀምጥ በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው